በአንጻሩ በተጨባጭ እየታዩ ያሉ ችግሮች የግለኝነት አመለካከት ተግባር ህዝቦች ለዘመናት በጋራ ከሚኖሩበት አካባቢ በጭካኔ ማፈናቀል፣ ከመከባበር ይልቅ መናናቅ፣ ከመደጋገፍ ይልቅ መገፋፋት፣ ከኛ ከኢትዮጵያውያን በማይጠበቅ መልኩ አጸያፊ ድርጊቶች በየአካባቢው የተፈጸሙ የሚገኙ መሆኑ ይታወቃል። ከሁሉም በላይ ህዝቦች ወደ የብሔር ፖለቲካን ውስጥ በመግባት ሀገራችንን የምትታወቅበትን ሀገራዊ አንድነታችንን አደጋ ላይ የወደቀበት ምክንያት ፌዴራሊዝም ባመጣው ጣጣ ነው በሚል ብዙ አካላት ያነሳሉ። ስለዚህ ክቡር ጠቅላይ ሚኒስትር የዚህ የብሔር ፖለቲካና የግለኝነት አመለካከትና ተግባር ከእኛም አልፎ ወደ ትውልዱ ጭምር እየተሸጋገረና ሀገራዊ አንድነታችንን ለመመለስ ከፍተኛ አደጋ እና ፈተና እየሆነ የመጣ ጉዳይ ስለሆነ በቀጣይ ይህንን ችግር ለመፍታት ምን እየተሰራ ያለ ስራ አለ ለማለት ነው። አመሰግናለሁ። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር ላቀረቡት ሪፖርትና ጥያቄያችን ለመመለስ ከመካከላችን በመገኘታቸው አመሰግናለሁ። ቀጥዬ ጥያቄን አቀርባለሁ። ህገ መንግስት ለአንዲት ሀገር የሁሉም ዜጎች የቃል ኪዳን ሰነድ በመሆኑ ዜጎች ሊያከብሩትና ሊተዳደሩበት ይገባል። ህጋዊ ሂደቱን ተከትሎ እስካልተሻሻለ ድረስ የአንዲት ሀገር ህገ መንግስት የህጎች ሁሉ ቁንጮ በመሆኑ ዜጎች ሊያከብሩት ይገባል ማለት ነው። ይሁን እንጂ አሁን ባለንበት ሁኔታ አሁን ባለው ህገ መንግስታችን ሁለት አቋሞች ሲንጸባረቁ ይስተዋላሉ። በአንድ በኩል ህገ መንግስት መሻሻል የለበትም፣ ህገ መንግስት ከተነካ ሀገር ትፈርሳለች የሚል ሀሳብ በስፋት ይንጸባረቃል። በሌላ በኩል አሁን ባለንበት ሁኔታ ህገ መንግስቱ አካታች ባለመሆኑ ሊሻሻል ይገባል የሚል ሀሳብ ይነሳል። ከዚህ አኳያ መንግስት ከህገ መንግስት በመለስ ያሉ ህጎችን በሪፖርቱ እንደተገለጸው በርካታ ለዲሞክራሲ ስርዓታችን እንቅፋት የሆኑ ህጎችን የሪፎርም ስራ በመስራቱ ሊመሰገን ይገባል። ሆኖም እንደኛ ባለ ዳይቨርሲቲ ባለበት ሀገር ላይ የሁሉም ዜጎች ፍላጎት ያካተተ ህግ እስካልወጣ ድረስ በሀገር ግንባታችንና በብሔራዊ መግባባታችን ላይም ከፍተኛ ተጽዕኖ ያሳድራል። ስለዚህ የሚወጡ ህጎች የሁሉም ዜጎች ሀሳብ ያካተተ መሆን ይገባዋል ማለት ነው። ከዚህ አኳያ ህገ መንግስቱ መሻሻል የለበት የሚለው ሀሳብ ከአጠቃላይ ከአገሮች ልምድም ሲታይ ከህገ መንግስት ታሪክና ከዲሞክራሲ ባህል አንጻርም ሲታይ ብዙ ያስኬዳል የሚል እምነት የለኝም። መሻሻል የለበትም አለበት የሚለውን ሀሳብ ላይ እንዲሻሻል ምክንያት ከሆኑ ጭብጦች እና ጉዳዮች ላይ መግባባት መነጋገር እየተቻለ በዚያ መንገድ የሚገለጸው ሀሳብ ብዙም ተገቢ ነው የሚል ነገር የለኝም። ስለሆነም መንግስት በእነዚህ አቋሞች ላይ የወደፊት እይታው ምን እንደሚመስል ማብራሪያ ቢሰጥበት ለማለት ነው። አመሰግናለሁ። በሀገራችን በተለያዩ ምክንያቶች በአንዳንድ ክልሎች እና አካባቢዎች መካከል ግጭቶች እየተከሰቱ ይስተዋላሉ። በዚህ ዓመት በቤንሻንጉል ጉሙዝ ክልላዊ መንግስትና በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ አጎራባች ዞኖችና ወረዳዎች ግጭት ተከስተዋል። በተከሰቱ ግጭቶችም በሰው ሕይወትና ንብረት ላይ ከፍተኛ ጉዳት ደርሰዋል። ዜጎችም ከቀያቸው ተፈናቅለዋል። የህዝብ መተላለፊያ አውራ ጎዳና መንገዶችም ተዘግተዋል። እስካሁንም ህዝቡ በመንግስትም ሆነ በህዝብ ማመላለሻ ትራንስፖርት እየተንቀሳቀሱ አይደሉም። በቅርቡም ሚያዝያ 17 ቀን 2011 ዓ.ም በመተከል ዞን ዳንጉር ወረዳ አይስካ ቀበሌ ልዩ ስሙ አዲስ መንደር ተብሎ በሚጠራ አካባቢ በተፈጠረው ግጭት መነሻ ምክንያት በአማራ ክልል አዊ ዞን ጃዊ ወረዳ ይኖሩ የነበሩ የጉሙዝ ብሔረሰብ በሀገራችን በየትኛውም አካባቢና ክልል ተፈጽሞ የማይታወቅ በህፃናት በሴቶች እና በህዝቡ ላይ ከፍተኛ የህይወት መጥፋትና ንብረት ማውደም አስከትሏል። እስካሁንም በዛው አካባቢ በሁለቱም ብሔር መካከል የሞትና የመፈናቀል ሁኔታዎች አሉ። በመሆኑም መንግስት የህግ የበላይነት የማስከበር ስራ እየወሰደ ያለው እርምጃ ቢኖርም በሁሉም ክልል ህዝቦች መካከል የአብሮነት መኖርና መተማመን እንዲኖር ሰላምና መረጋጋት እንዲታይ በመንግስት በኩል የተሰራ ስራ ካለ ክቡር ጠቅላይ ሚኒስትሩ ማብራሪያ እንዲሰጡበት ጠይቃለሁ። አመሰግናለሁ። በሱዳን ያለው አለመረጋጋት በሀገራችን
የሚኖረው ተጽዕኖ ካለ ቢብራራ። በአፍሪካ ቀንድና በባህረ ሰላጤ ቀጠናዎች እና በቀይ ባህር አካባቢ ያለው ጂኦፖለቲካዊ ሁኔታ እና ከግብጽ ጋር ያለው ዲፕሎማሲያዊ ግንኙነት ምን ይመስላል? በአጠቃላይ የሀገራችንን የውጭ ግንኙነት ፖሊሲ ከለውጡ ጋር ለማጣጣም ምን እየተሰራ ነው? ቢብራራ። አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በቅደም ተከተል አልመልስም። አብዛኛውን ጥያቄ ግን አድሬስ አደርጋለሁ። የመጀመሪያው ከህገ መንግስት ጋር ተያይዞ ህገ መንግስት አይነካ፣ ህገ መንግስት ጥቅሜን አይወክልም የሚሉ ኃይሎች አሉ ለተባለው በዓለም ልምድ ውስጥ የተጻፈ ህገ መንግስት ያላቸው ሀገራት አሉ። ያልተጻፈ ህገ መንግስት የሚከተሉ ሀገራት አሉ። በዓለም ላይ ውስብስብ የሆነ ጂኦግራፊ አቀማመጥ ያላቸው እንደ እስራኤል ያሉ ሀገራት ሲንግል ፔጅ ኮንስቲቱሽን ወይም አንድ ገጽ ኮንስቲቱሽን ያላቸው ሀገራት አሉ። ኮንስቲቱሽን ወይም ህገ መንግስት በህዝብና በሀገረ መንግስት መካከል የሚደረግ ኪዳን ነው። ይህ ኪዳን ለአንድ ህዝብ ለአንድ ሀገር መልህቅ ነው፣ ትልም ነው። አጠቃላይ መርሆችን ለረጅም ጊዜ ይዞ የሚጓዝ ነው። በዚያ መካከል የሚሰሩ ለውጦች ካሉ ለውጦቹን ህጋዊና ተቋማዊ የሚያደርግ ነው። ዓላማው ይሄ ነው። ራሱ ህገ መንግስቱ ዘመን የሚዋጅ ሀሳብ በውስጤ ከሌለ ለውጥ ካለ ልታሻሽሉኝ ትችላላችሁ ብሎ አንቀጽ አስቀምጦ ሲያበቃ ህገ መንግስት አይነካም ማለት ወይም ህገ መንግስቱ ያጎናጸፋቸውን መብቶች ለምሳሌ ለምርጫ እወዳደራለሁ፣ ነገር ግን ህገ መንግስቱ አይወክለኝም። ነፃነቴን እፈልጋለሁ፣ ነገር ግን ህገ መንግስቱ አይወክለኝም የሚሉ ሁለቱም ዋልታ ረገጦች ናቸው። ራሱ ህገ መንግስቱ በዘመናት መካከል ህዝቦች ተወያይተው ህጋዊ በሆነ መንገድ የሚሻሻል ጉዳይ ካለኝ ልታሻሽሉኝ ትችላላችሁ ካለ ከህገ መንግስቱ በላይ ለህገ መንግስት ጠበቃ አይኖርም። በሌላ መንገድ ህገ መንግስቱ ያጎናጸፋቸውን መብቶች ላፍ እያደረጉ ህገ መንግስቱን አናቀው የሚባል ደግሞ አይሰራም። ህገ መንግስቱን የማይቀበል ሰው ለምርጫ መዘጋጀት የለበትም። ምክንያቱም ህገ መንግስቱ ነው ምርጫ ያለው። ህገ መንግስቱን የማይቀበል ሰው የሚዲያ ነፃነት ጥያቄ ማንሳት የለበትም። ህገ መንግስቱ ነው ያጎናጸፈው ያለ። ይህ ህገ መንግስት በብዙ መከራ፣ በብዙ ስቃይ፣ በብዙ ደም የመጣ ነው። ብዙ ድል ያጎናጸፈ ነው። ይሄን ተቀብለን ስናበቃ ይሄኛው አንቀጽ እንደዚያ ቢሆን ይሄኛው አማርኛ እንደዛ ቢሆን ብለ መወያየት ግን ችግር የለው። ግንዛቤ የሚያስፈልገው ነገር ተፈጥሮ የሚፈጥራቸውን እንቅፋቶች ሰረንደር እናደርጋለን፣ እንስማማለን። በቀላሉ ተፈጥሮ መቀየር ስለማይቻል ሰው ሰራሽ ነገሮች ግን ሰው ሰራሽ ናቸውና በጊዜና በእውቀት ሊለወጡ ይችላል። ይህንን ባላንስ አድርጎ መሄድ ያስፈልጋል። እዚህ ውስጥ ያለው ችግር ህገ መንግስት ይሻሻል፣ ይሄኛው አንቀጽ ይቀየር የሚለው ሐሳብ ችግር የለበትም። ሁለቱም ይሻሻልም አይሻሻልም ሐሳብ የሚያነሱ ሳይሆኑ አቋም የሚያራምዱ መሆናቸው ነው ችግሩ። ብይን መስጠት ነው ችግሩ። ህገ መንግስት የአንድ ቀበሌ ወረቀት አይደለም። የኢትዮጵያውያን የሁሉ ህዝቦች ሰነድ ነው። እያንዳንዱ ህዝብ መወያየት ይኖርበታል። እንዲቀየር ሐሳብ ያለው ሰው አሳማኝ በሆነ መንገድ ሐሳቡን ለህዝብ መሸጥ አለበት። ለራሱ ቀበሌ ህዝብ አይደለም፣ ለመላ ኢትዮጵያ ህዝብ ማሳመን አለበት ሌላውን ወገን። በቡራ ክረዩ ህገ መንግስት አይነካም። አሳማኝ ከሆነ ግን የአሳማኙ ቤዚክ መስፈርቶች ይሄኛው አርቲክል በዚህና በዚያ መንገድ አይጠቅመንም፣ አይበጅም፣ እንቀይረው የሚል አሳማኝ ሐሳብ የሆነ ግለሰብ አንስቶ ህዝቦች አምነው ከወሰኑት
ህገ መንግስቱ ሻሻ ችግር የለበትም ማለት ነው። ይሄ መልህቅና ትልም የሆነን ሰነድ በየጊዜው በመቀያየር ሳይሆን በበሰለ መንገድ በመምከር በማሻሻል ከዘመን ጋር እንዲጓዝ ማድረግ ያስፈልጋል። ልምድም አለ። ለምሳሌ አሜሪካን የወሰን እንደሆነ በ230 ዓመታት ህገ መንግስታዊ ታሪካቸው ውስጥ 11770 ጊዜ የህገ መንግስት ማሻሻያ ጥያቄ ቀርቧል። 11770 ጊዜ። ከዚህ ውስጥ ምክር ቤት ያጸደቀው 33ቱን ጥያቄ ብቻ ሲሆን ሁሉም ክልሎች ራቲፋይ ያደረጉት ደግሞ 27ቱን ብቻ። ጥያቄ ተነሳ ማለት ህገ መንግስት ተለወጠ ማለት አይደለም። ህገ መንግስቱ ጥያቄ ማንሳት መብት ሰጥቷል። ማንም እንዲያነሳ መፍቀድ አለብን። የተነሳው ጥያቄ የሚበጅና ሳማኝ ከሆነ መውሰድ፣ የማይበጅ ከሆነ በህዝብ ድምጽ መጣል። ለምሳሌ በአሜሪካን ህገ መንግስት ማሻሻያ ውስጥ አንዱ የቀረበው ጥያቄ በአንድ ወቅት በምክር ቤት ውይይት ላይ ምክክር ላይ ልክ እንደዛሬው እንደዚህ እንደናንተ እያሉ ሁለት የምክር ቤት አባላት በግልፍተኝነት ይደባደባሉ። ይሄን ያየ የምክር ቤት አባል ከእንግዲህ በኋላ በስራ ገበታ ላይ የሚደባደብ የመንግስት ሹም ወዲያው ከስራው ይባረር የሚል ህገ መንግስት ማሻሻያ ጥያቄ አቀረበ። ካየው ነገር ተነስቶ ማለት ነው። ማቅረቡ ችግር የለበትም። ብዙሃን ግን ይሄንን ከህገ መንግስት ባነሰ ህግ ማድረግ ስለምንችል ብሎ አልተቀበሉትም። የኛም ሁኔታ እንደሱ ነው። ጥያቄ ይቅረብ፣ 10,000 ከውስጡ የሚሻለ ይበጀን እየመረጥን እየተወያየን በህዝብ ውሳኔ ማሻል ችግር የለውም እና ዋልታ ረገጥ መሆን አያስፈልግም። ሐሳብ ሲነሳም መደንገጥ አያስፈልግም። ሐሳብ ሲነሳም ወስኖ መነሳት አያስፈልግም። ቀይሮ መነሳት አያስፈልግም። ለመቀየር ጥያቄ ማቅረብ ብቻ ነው የሚቻለው። ህንድን እንደ ኤግዛምፕል ብንወስድ ህንድ ባለፉት 70 ዓመታት 103 ጊዜ አሻሽላለች ህገ መንግስቷ። ዳይናሚክ ህዝብ ባለበት እና ለውጥ ባለበት አሳማኝ ነገር ካለ ማየት ምንም ችግር የለውም። መልሶ ሪቨርስ ማድረግ ይቻላል። ለምሳሌ ኮሪያን ብንወስድ በኮሪያ ስርዓት ውስጥ መንግስት ተመሰረተ። ያን መንግስት በመፈንቅለ መንግስት ገልብጦ መንግስት የሆነው ኃይል የመፈንቅለ መንግስቱ መነሻ የነበረው ስልጣን በተራዘመ ጊዜ ተጠቅሟል የሚል ሆኖ ራሱ የፈነቀለው መልሶ የተራዘመ ጊዜ ቆየ። ቆይታል ብሎ ፈንቅሎ ሲያበቃ ራሱ ደግሞ የተራዘመ ጊዜ ቆየ። በዚህ አግባብ የኮሪያ ህዝቦች ይሄ ነገር አያዋጣም ብሎ የአገሪቱ ርዕሰ ብሔር ፕሬዝዳንት አንድ ተርም ብቻ ነው የሚያገለግለው። እስካሁን ተመርጦ አንድ ተርም ካገለገለ ይለቃል። አሁን ከቅርብ ጊዜ ወዲህ አያዋጣም ይሄ ነገር፣ ቢያንስ 2 ተርም ማድረግ አለብን፣ ሰው ስራውን በወግ ለምዶ ሳይጨርስ መቀያየሩ ችግር አለበት ብለው ድጋሚ ሊያሻሽሉ ጥያቄ እያነሱ በቸገራቸው ጊዜ አገዱ። አሁን ሰለጠን ብለው ሲያስቡ ደግሞ ሊያሻሽሉ የተወያዩ ነው። የኛም እንደዚሁ ነው። ቀለል አድርገው በውይይትና ምክክር ማሰብ ያስፈልጋል። ጥያቄ እዚህም እዚያም መነሳቱ ተፈጥሯዊ ነው። ዳይቨርሲፋይድ ፍላጎት ያለበት ሀገር ስለሆነ ጥያቄ ማቆም አይቻልም። ሁላችን በአንድ ድምፅ የሚያግባባ ህገ መንግስት ኢትዮጵያ ውስጥ መፍጠርም አይቻልም። በአንድ ቤተሰብ ውስጥ በአንድ ትዳር ውስጥ ከወር እስከ ወር ጠዋት ስንት ሰዓት እንደሚነሱ፣ ቁርስ ስንት ሰዓት እንደሚበሉ፣ ስንት ሰዓት እንደሚወጡ፣ ስንት ሰዓት እንደሚመለሱ ህግ ቢያበጁ ባልና ሚስት ወሩን ሙሉ አይከውኑትም። የሚለወጥ ነገር አለ። ፍላጎቶች ይከፋፈላሉ። ጠዋት መነሳት ሚስት ከፈለገች ባል ደግሞ ማምሸት ይፈልግ ይሆናል። እኛ ነው የሚፈጠረው እንጂ አንድና ያው የሚባል ነገር የለም። ዲሞክራሲ የሐሳብ ልዩነት የሚያስተናግድ እንጂ የሐሳብ አንድነት የሚያመጣ ስርዓት አይደለም። ሐሳባችን አንድ እንዲሆን መጠበቅ የለበትም። ሐሳቦቻችን ግን አንድ ባይሆኑ እንኳን በልዩነት የሚስተናገዱበትን መንገድ ማበጀት ያስፈልጋል። ስለዚህ ህገ መንግስቱን በሚመለከት ከዋልታ ረገጥነት
ወደ መካከለኛ ቦታ መምጣት፣ ጥያቄ በህጋዊ መንገድ ማቅረብ። በነገራችን ላይ 100 ምናምኑ የኢትዮጵያ ፖለቲካ ፓርቲዎች ህገ መንግስቱን ተቀብዬ በህገ መንግስቱ ስር ለምርጫ እወዳደራለሁ ብሎ ፈርመዋል። ሲፈርሙ የሚቀበሉት ሲወጡ የማይቀበሉት ህግ መሆን አይችልም። ለምርጫ ውድድር ውስጥ ሀሳብ ሊቀርብ ይችላል፣ ልንመካከርበት እንችላለን። አብላጫው ህዝብ ከወሰነ ይሆናል፣ ችግር አይደለም። ቀድሞ መበየን ግን አደጋ ስለሆነ አደጋ ደግሞ ማስተናገድ አስቸጋሪ ስለሆነ ከግምት ማስገባት ያስፈልጋል። ሁለተኛው ፌዴራሊዝምን በሚመለከት ፌዴራሊዝም በቲዮሪ በንድፈ ሐሳብ ደረጃ ትላልቅ ግጭቶች የሚያስቀር የመንግስት ስርዓት ነው። ትናንሽ ግጭቶች ማኔጅ የሚያደርግ